ስለ ኢትዮጵያ ሀገራችን አሁንም እጅግ በጣም የከፋ ነገር ነው ያሳየኝ። እጅግ በጣም ሀዘን ውስጥ ነበርኩኝ። በጣም አለቅስ ነበር። በቃ ሁላችሁም ኃጢአትን ሰርታችኋል፣ ሁላችሁም በደላችኋል። እንዲህ ያለ መልእክት ነው የሚያስተላልፈው። መልእክት ነው። በአንድ እምነት ውስጥ ሆነን የሚቃወሙ ሰዎች አሉ። ሁሉን ነገር አሁን የሰማዕቱን ነገር የሚቃወም ካለ፣ ስለ አባቶች ስትናገር የሚቃወም ካለ፣ ስለ መምህር ተስፋዬ ስትናገር ተቃዋሚ አለ፣ ስለ ቀሲስ ሄኖክ ተፈራም ስለ ቀሲስ ሄኖክ ወልደ ማርያም ስትናገር የሚቃወም ካለ፣ በአጠቃላይ ኢትዮጵያ ላይ ነው ከላይ እንትን ያለ ማለት ነው። ነፍሴን ሰማዕቱ ላይ ነው ያሳያት። በቃ ላይ አቁሞ እንዳለ እንደ በፊቱ እንደዚህ ቤቶች መደርደር ምናምን የለም። ሁሉም የተደረደሩና የተዘጋጁ ቤቶች ነው። እና ጩኸቱ እንዳለ በቃ ሰማይ ነው እንዳለ ጩኸት። ቀጥታ ስገባ የዓለም ስሟን ነው ቃል አውጥቶ የጠራልኝ ማለት ነው። የዓለም ስሟን ጠራና በባህሪዋ በጣም ግትር ናት። አራቱንም ማዕዘናት ነው ሲያዞረኝ የነበረው እንዳለ ምስራቅ ምዕራብ እያለ እንዳለ ጩኸት በጩኸት ነው። በቃ ዓለሙ ጩኸት በጩኸት ነው። ይሄ ኦርቶዶክስ ነው፣ ይሄ ፕሮቴስታንቱ ነው ብላ ትረዳለች ህዝቡን። ከዛ የልደቱን መዝሙር እኔ ቆሻሻዋ ዘማሪ ሆኜ ህዝቡ እየተቀበለ በመመሰክረው ምስክርነት በሀገራችንም በዓለምም በእህቴም ዙሪያ ትልቅ ትችትና ክርክር እንደሚገጥመኝ ያሳየኝ። የወታደር ልብሱን እንደለበሰ የዓለም ስሙን ጠርቶ የት አለ ፈልገዋለሁ አለኝ። ፈልጋለሁ የት አለ አለኝ። እኔ ደግሞ ተኝቷል እለዋለሁ። ተኝቷል ስለው ምን አለ? ቤትህን ለምንድን ነው እንደዚህ አድርገህ የሰራኸው? እዚህ አንኳኩ ይከፈትላቸዋል የሚለው ማለት ነው። ጀርባውን አየዋለሁ። ጀርባውን አየውና ከዛ እግሩ ላይ ከኋላ እጄ እግሩ ላይ ጥምጥም እላለሁ። ሁለቱም እግሩ ላይ ጥምጥም መስል ምንድን ነው ያለኝ? ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁ። ሁል ጊዜ ይላል ትክክል ነኝ ብላ ታምናለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ ኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች መላው ዓለም ሆናችሁ ይህንን ፕሮግራም የምትካተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። እንዴት አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይህ ተናገሩ ድንቅ ስራውን ለዓለም መስክሩ የሚለው መርሃ ግብራችን ነው። እንግዲህ በ2018 ጉዟችን አድርገን ተመልሰናል። አብረውን ከሄዱ ተጓዦች መካከል ደግሞ ከዚህ በፊትም በሚዲያችን ጋብዘናት የሰማዕቱ የቅዱስ ጊዮርጊስን ምስክርነት ያካፈለችን እህታችን ገነት ከአዶላ ዛሬም ስቱዲዮአችን ተገኝታለች። ከ2017 ዓመተ ምህረት ጀምሮ ሰማዕቱ ቅዱስ ጊዮርጊስ ያደረገላትን ቦታው ላይ ሄዳ ደግሞ ድንቅ ነገር ልታካፍለን ስቱዲዮአችን ተገኝታለች። እህታችን ገነት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በድጋሚ ያው ተገናኝተን ስለነበረ እንዴት ነበረ? እንግዲህ ከ2018 ዓመተ ምህረት ላይ በዙ በኤልሻዳይ ኦርቶዶክሳዊ ሚዲያ ቀርበሽ የሰማዕቱ የቅዱስ ጊዮርጊስን ምስክርነት ለዓለም ሕዝብ አካፍለሽን ነበርና በሚዲያ አሁንስ እንዴት ነበረ? ከ2018 ከምስክርነቱ በኋላ እንዴት ነበር ህይወት? ድጋሚም ደግሞ 2018 ባደረግነው የመጀመሪያ ተጓዣችን ሆነሽ ጥር 15 መነሻ ጥር 27 መመለሻ ባደረገው ጉዞ ተሳትፈሽ ነበር የተመለሽው። ስለ ጉዟችንም ጥቂት ነገር ትናለሽ። ቦታው ላይም እንግዲህ ያየሽውን 2017 ሂደሽ ነበረ። አሁን ደግሞ ከዛ ወዲህ ብዙ ልማቶች ተሰርተው ሰማዕቱ ቅዱስ ጊዮርጊስ በዓለም ደረጃ እንዲታወቅ በጣም ብዙ ስራ እዛ ቦታ ተሰርተዋልና እንዴት ነበረ? እስኪ አካፊን ገነት። እግዚአብሔር ይመስገን። እንግዲህ እሱ ፈቅዶ አሁን ድጋሚ እንድመጣ ረድቶኛል እና የሰማዕቱ ተአምር እንዲህ ነው ተብሎ የሚገለጥ አይደለም። በእኔ አንደበት የሚገለጥ አይደለም። ከአይምሮ በላይ ነው። በቃ የሚያደርገው ተአምር በአጠቃላይ እጹብ እጹብ ብለህ ብቻ የምታልፈው ነገር ነው እንጂ ገልጸ የምትጨርሰው ነገር አይደለም። እና እንደ እግዚአብሔር ፍቃድ ጥቅምት 8 2017 በመጣሁበት ሰዓት ላይ ስለ ሀገራችን ኢትዮጵያም ስለ ራሴም ብዙ ተአምራቶችን አድርጓል፣ መልሶኛል። እና ያንን ስለ ኢትዮጵያ በምናገርበት ሰዓት ላይ ቃል ያወጣ ነበር እያልኩ ምስክርነት በምሰጥ ሰዓት ላይ ኮሜንት ላይም ብዙ የሚቃወሙ ሰዎች ነበሩ። እንደገና ደግሞ አሁን ከዚህ ጋር የሚያያዘው ታሪክ ምንድነው?
እህቴን በጣም ተቃውማኝ ነበር። እንዴት ቃል አወጣት ያለሽ ብላ ተናግራኝ ነበርና በዚህ ጉዳይ በጣም ተከራክረንበት ነበር። እኔ መድኃኒዓለም አንተ ላይ ይሰራል ብዬ ነው ማመን ያለብኝ እንጂ አንተን አይደለም ማየት ያለብኝ። ፈጣሪ የፈቀደውን ነገር አንተ ላይ ሆኖ ያደርገዋል፣ ይሰራዋል ማለት ነው። እና አሁን የመጀመሪያ ጥምቀት ስገባ ሰማዕቱ ጋር ሰኞ ዕለት ማለት ነው ስንቀጣ 2018 ዘንድሮ ባደረግነው ቀጥታ ስገባ የዓለም ስሟን ነው ቃል አውጥቶ የጠራልኝ ማለት ነው። የዓለም ስሟን ጠራና በባህሪዋ በጣም ግትር ናት። የሰማዕቱ የቅዱስ ጊዮርጊስን ተአምር አላመነችውም ነው ያለው። አላመነችውም እያለ ነው የሰኞ ቀን ጥምቀቱን የመጀመሪያ ቀን ጥምቀቱን የተናገረው ማለት ነው። እጅግ በጣም ነበር የደነገጥኩት። እኔ ረስቼዋለሁ፣ ያንን ክርክራችንን ሁሉ ረስቼዋለሁ። እውነት እግዚአብሔር በሚያውቀው ግን አስታወሰኝ አመጣው እንዳለ። እንደገና ደግሞ ማክሰኞ ዕለት ጥምቀትም ስገባ ይሄ የክርስቶስ አክሊሉን ደፍቶ ያለው መስቀሉን ተሸክሞ ያለው አለ አይደል? እንግዲህ አሁን እዛ ብዙ መሰረተ ልማቶች ስለለሙ እጅግ በጣም መጠመቂያው ቦታ በጣም ያምራል። በስዕል አድኖ እንዳለ ያሸበረቀ ነው እንዳለ እና እሱ ላይ ሰሌዳ አንጥቶ ትልቅ ሰሌዳ አንጥቶ ጉብ አደረገው እና የክርስቶስ ምስል ከጀርባው አለ ማለት ነው። ሰሌዳው ከፊት አለ እና ብዙ ተማሪዎች ይመስሉኛል ከኋላ ድርድሯቸዋል። ተማሪዎቹም ከኋላ ድርድሯቸዋል። ከዛ መጀመሪያ ቃል ያወጣል፣ ስሟን ይጠራዋል። አሁን ደግሞ የዓለም ስሟን ይጠራውና ሁል ጊዜ ይላል ትክክል ነኝ ብላ ታምናለች። ይሄ ቃል ሲወጣ ምንም እጅ ሳትኖር ሰሌዳው ላይ ይጻፋል። ያ ቃል ሰሌዳው ላይ ይሰፍራል። ሰሌዳው ላይ የሰፈረውን ቃል ደግሞ በሶስተኛ ዙር ተማሪዎቹ እንዲደግሙት ያደርጋል። ከኋላ ያሉት በአንድ ቃል ሁሉም ሁል ጊዜ ትክክል ነኝ ብላ ታምናለች፣ ግን ተሳስታለች። 3 ጊዜ ደጋግሞ ተሳስታለች። ይሄን ቃል ሲያወጣ ሰሌዳው ላይ ይጻፋል። ከሰሌዳው ላይ በፍጥነት ተማሪዎቹ ይደግሙታል። በሶስቱም አቅጣጫ ያሳየኝ ነበር እየደጋገመ ማለት ነው። እና ከዛ ከወጣው በኋላ በጣም ደነገጥኩ፣ በጣም ተረበሽኩና በአሁኑ ደግሞ ኔትወርክ አለ ይሰራል። በፊት ኔትወርክ የለም ነበር። ቦታው ላይ አሁን ኔትወርክ ይሰራልና እዛው ግቢ ውስጥ እያለሁ ነው የደወልኩላት። እባክሽ እህቴ ሆይ ሰማዕቱ ስላንቺ እያሳየኝ ነው ያለው ብዬ ደወልኩና ነገርኳት። የራስሽ መታቂያት ቤተሰብ ናት? ቤተሰብ በስነ ስርዓት ቤተሰብ እህቴ ናት። እሺ አምና የመጣው ሰዓት ሁሉንም ንስሐ እንዲገቡ አድርጌ ወረቀት ይዤ መጥቼ ነበር፣ ይዤ ለመጠመቅ ማለት ነው። እሺ ግን እስቲ መጀመሪያ ስለራስሽ ይለኛል ውስጤ ስለራስሽ ሲለኝ ፈራውትና ወረቀቱን ይዞ መግባት ዮርዳኖስ ሲቀመጥ የለ እዛ ዮርዳኖስ እንዲቀመጥ አደረኩት። ሁሉንም የክርስትና ስም እንዳለ ያዝኩት እንጂ ይዤ አልገባው። ውስጥ ላይ መጠመቂያው ቦታ ይዘሽ አልገባው፣ ፈራውኝ። ከዛ እዛ መጀመሪያ ስለራስሽ ይለኛል ውስጤ፣ ፈራውትና እዛ አስቀመጥኩት። ከዛ መሀል የአንዷን የእህቴን ስም ነው እያወጣ ያለው ማለት ነው። እያወጣ ያለው እሷን ነው። ከዛ ደወልኩላት። ስደውልላት ጠየቀችኝ፣ በምን ስም ነው የጠራኝ አለችኝ። በዓለሙ ስምሽ ነው የጠራሽ እህቴ ወይ እንደዚህ ብለን እኔና አንቺ ተከራክረን ነበረ፣ ተከራከርሽኛል በጣም ብዬ ስላት አላመነችውም። አሁንም ድጋሚ አላመነችውም። መጀመሪያ ስለራስሽ ጠይቄ ያለችኝ ይኸው ሰማዕቱ አልኩኝ። እዛ ሆኜ በቃ ያሳየኸኝ ነገር ሁሉን ነገር እንትን ብያለሁ፣ ተናግሬያለሁ። እኔ ድንግል ማርያም አልኳት ሁል ጊዜ አንቺ ጋር ነው የምትመጣው። ጻድቃኔዋ ማርያም ሱባኤ በሆነ ሰዓት አንቺ ጋር ነው የምትመጣው እና ኪዳነ ምሕረት በመቀነትሽ ራስሽ አስረሽ አንጫት። እኔ ከዚህ በላይ ምንም ማድረግ አልችልም በቃ ብዬ ተናገርኩ። የመጀመሪያም የሁለተኛውም ቀን ጥምቀት ስለሷ ነበር እያሳየኝ የነበረው ማለት ነው። ጓደኛ ምንም ሳትሆን እሷ እህትሽ ናት? እህት ነን። በቤተ ክርስቲያን ውስጥ አሁን አንድ እምነት ሆነ እንዴት ነው ያንተን የሚነቅፍ የራሱን ብቻ ይዞ የሚጓዝ አለ አይደል እንዴ? እኔ ብቻ አዋቂ ነኝ በቃ የሚል ሰው እኮ አለ ያንተን የማይደግፍክ። አሁን ለምሳሌ በመምህር ግርማ ወንድሙ ጉዳይ በጣም ብዙ ጊዜ እንከራከራለን። በመቁጠሪያ ለምሳሌ በመቁጠሪያ ብትሄድ፣ በቅባ ቅዱስ ብትሄድ፣ እኔ በቤተ ክርስቲያን በሰንበት ትምህርት ቤት ህይወት ባድግም
ስለመናፍስት ይበልጥ እንድረዳ ያደረጉኝ እሳቸው ናቸው። ታላቅ አባት ናቸው። እዚህ ደረጃም እንድደርስ ያደረጉኝ እሳቸው ናቸው። በመቁጠሪያ ተጠቅሜ ምን እንዳገኘውኝ አውቃለሁ። ቅባ ቅዱስ ምን ያህል እንትን እንዳለው አውቃለሁኝ፣ እረዳለሁ። ደግሞ እመቤቴም ያደረገችልኝ ተአምር አለ በቅባ ቅዱስም ከእሳቸው ጋር ባመጣሁት ማለት ነው። በኋላ ምስክርነቱን እነግርሃለሁ እንዴት አድርጋ እንዳዳነችልኝ እና በዚህ ዙሪያ አንስማማ፣ በጣም እንከራከራለን እና አሁንም በሰማዕቱ ዙሪያ ስለ ኢትዮጵያ ባሳየኝ በመነግራት ሰዓት ቃል አወጣ አትበይ፣ ይሄ ቃል አወጣ የሚባለው የመናፍቃን ንግግር ነው እያለች በጣም ስትቃወመኝ ነበረ። አሁን ያችን ነው ጉብ አድርጎ ያመጣት ማለት ነው። እና እንዲህ የዛን ቀን ተከራክረሽኝ ነበረ እና ሰማዕቱ ለደጁ ያብቃሽ እና ይሄን እናሳይቶኛል አልኳት። ይሄ መልእክት ለእህቴን ብቻ ሳይሆን በዓለም ዙሪያ ላሉ አንድ እምነት ሆነን ገባ ዳዊትን ካንተ ባላቀም በአንድ እምነት ውስጥ ሆነን የሚቃወሙ ሰዎች አሉ። ሁሉን ነገር አሁን የሰማዕቱንም ነገር የሚቃወም ካለ፣ ስለ አባቶች ስትናገር የሚቃወም ካለ፣ ስለ መምህር ተስፋዬ ስትናገር ተቃዋሚ አለ፣ ስለ ቀሲስ ሄኖክ ተፈራም ስለ ቀሲስ ሄኖክ ወልደ ማርያም ስትናገር የሚቃወም ካለ፣ በአጠቃላይ እኔ ደግሞ የነሱ ተማሪ ነኝ። እነሱ በሚሰጡኝ ትምህርት ተምሬ ነው እንግዲህ ሰማዕቱ ለዚህ ያደረሰኝ ማለት ነው። እና በዚህ ውስጥ እኔ አዋቂ ነኝ እኔ እንደዚህ ነኝ የሚሉ ክር ያሉ ሰዎች እኔ በዚህ አጋጣሚ ከዚህ ባህሪያቸው ተመልሰው እንደው የሰማዕቱ እንደጄ ሄደው ቢያዩት ነው ማለት በቃ ይሄንን መልእክት ነው ማስተላለፍ። ይሄንን መልእክት ለሷ በመትነግሪያት ሰዓት እሷ ምን አይነት ምላሽ ሰጠችሽ? አንቺ እንግዲህ ጠንቋይ ቦታ ሄደሽ አይደለም ይሄን መልእክት የነገርሻት፣ ወደ ሰማዕቱ ወደ ቅዱስ ጊዮርጊስ ደጅ ላይ ሄደሽ ቦታው ላይ ሆነሽ የነገርሻትና ይሄን መልእክት በመታደሽላት ሰዓት ምን አለች? ማለት እሷ ምናልባት ለመሄድ ይሄ ቅዱስ ጊዮርጊስ ጥሪ ከሆነ ሊሄድ የሚል ነገር ምንም የተሰማት ነገር የለም? ምን አለችሽ? ምንም አላለች። ስለ ራስሽ ብቻ ጠይቂ ነው ያለች። ነግሬያለሁ እኮ መጀመሪያ ላይም በባህሪዋ ግትር ናት ብሎ ቃል አወጣ ብያለሁ። በቃ እንዲህ ግትር የሚሉ ሰዎች እኔ ትክክል ነኝ የሚሉ ሰዎች አሉ በቤተ ክርስቲያን ስርዓት። አንድ አይነት እምነት እያመንክ አንድ እንትን እየተከተልክ ክርር እያሉ እንትን የሚሉ አሉ። እና እንዳልኩም በአባታችን ዙሪያ በጣም እንከራከር ነበር ከዚህ በፊት በጣም መድኃኒዓለም ለሁሉም ልቦና ይስጥ። እንግዲህ አሜን። ምን ይደረጋል እንግዲህ 2017 ላይ ሄደሽ ተጠምቀሽ መተሽ ነበርና የ2018 ጥምቀትሽን ወደ በርሜል ቅዱስ ጊዮርጊስ ለማድረግ ምን አነሳሳሽ? ማለቴ አንቺ ለራስሽ ለህይወትሽ ውስጥ ይዘሽ የሄድሽው ጥያቄ ነበረ፣ እሱስ እንዴት ነበረ? ተመልሶልሽ መጣሽ ወይ? እንዴት ነበረ? ጥሩ ጥያቄ። 2016 ላይ ጉልላቱ ላይ ብርሃነ መስቀሉን በምትሰቅሉበት ሰዓት ጥር 7 ነበር አይደል? ጥር 7 ነው የተጓዛችሁት። ያውም በጎንደር ለማክበር ጥምቀትን ማለት ነው። በጎንደር ለማክበር እየተከታተልኳቸው ነበር ያንን ማለት ነው። እና እኔ ልቤ በጣም ተነሳስቶ ነበር የዛን ሰዓት ለመሄድ። ሳይሳካልኝ ቀረና 2017 ተጓዝኩ ማለት ነው። እና እኔ ጥር 6 ላይ እናንተ ጥር 7 ልትሰቅሉ እኔ ጥር 6 ላይ ጠዋት ላይ እንደዚህ የሰራሁትን ሰርቪሶች ሊሾ የሆኑትን እያጠጣው እያለ ቤቱ ቀስተ ደመና ሰራ። እዛው ቤቴ ውስጥ ማለት ነው። በቱቦ ውሃ እንትን ብዬ ሰብስማም ብዬ ደንግጬ ወረወርኩ ቱቦውን። እዛ ድጋሚ አነሳውኝ። አሁንም ወለሉ ምኑ ሁሉ እንዳለ ቀስተ ደመና ብቻ ነው። ኧረ መድኃኒዓለም አባቴ ምንድነው ይሄ ነገር? በቃ በጣም ተደናገጥኩኝ። ለሶስተኛ ሳነሳም ሶስተኛም ቀስተ ደመና ነው የሚሰራው። በቃ አላጠጣም ይሄ ነገር ይቅርብኝ አልኩኝና ታውኩት ማለት ነው። ከዛ እናንተ ጥር 7 ላይ መስቀሉን ስትሰቅሉት አካባቢው እንዳለ በቀስተ ደመና ተከቦ ቪዲዮ ለቀቃችሁ ማለት ነው። ያንን ሳይ ለምርቃቱ እንደጠራኝ ገባኝ ማለት ነው። ለምርቃቱ ሰማዕቱ እየጠራኝ እንደሆነ ገና ሳልነሳ እየጠራኝ እንደሆነ ራሴን አዘጋጀሁት ማለት ነው። ከዛ እግዚአብሔር ፈቀደና 2017 እኔ ከንቷ ማይገባኝን ያ ሁሉ ተአምር ሰራና ስወጣ መጨረሻ ላይ ስለ ኢትዮጵያ ሳይቶኝ ስለነበር በጣም እያለቀስኩ ሰማዕቱ ያንተ ጋር ያለኝን ጉዳይ አልጨረስኩም፣ ፍቃድ ቢሆን ደግሞ ደግመህ እንደገና ለምርቃትህ ጥራኝ ብዬ ወጣሁኝ ማለት ነው። ከዛ አሁን ወደ 9 ወር ምናምን ጉዞ ተቋረጠ። እየጠበቅኩ ነበር ሚዲያ በየቀኑ እየተከታተልኩ እያየው ሲቋረጥ ልክ ወንድማችን አላያየ የምስራቹን ሊናገር 2 ቀን ሲቀረው በህልሜ ነገረኝ ማለት ነው። ድጋሜ እንደምመጣ። አዎ
ትኬት እየተቆረጠ እንደሆነ ምናምን በህልም ያሳየኝ። ከዛ ሬ ነገር እስቲ ሚዲያ ተከታተሉ እያልኩ ቤት ውስጥ እያለ ከ2 ቀን በኋላ የምስራች እያለ ወንድማችን አላየ መጣ። ከዛ በንጋታው ላንተ ደወልኩልክ። አዎ የትኬት ጉዞ ምናምን ስንት ነው ብዬ ላንተ ደወልኩ እና ሰማዕቱን የቆሻሻውን እንዲያደርገው ነው የጠራኝ። እንዴት ነበረ የ2018 ጉዞ? ምናልባት ያው እኔ አልሄድኩም ነበረ፣ ወንድማችን አላየና ወንድማችን በረከት ሄደው ነበርና ብዙ አገልጋዮች አብረዋችሁ ሄደው ነበረ። ግን የ2018 ሲነግሩኝ አሁን ከመጡም በኋላ እስከዛሬ ወደ በርሜል ቅዱስ ጊዮርጊስ ጉዞ ካደረግናቸው ጉዞ የተለየ ነበር ሲሉኝ ነበር። ምክንያቱም ሁለት በተለይ ወደዚህ ልትመጡ ሰኞ ዕለት ልትወጡ ሁለት ከ140 ሰው በላይ ቆርቦ ነበርና አንቺስ እንዴት ነበር? የዛ በረከት ተካፋይ ነበርሽ? እንዴት ነበረ? እስኪ የ2018 ጉዞ እንዴት ነበረ? በማህበራችን በኩል የነበረው ጉዞ እዛ ተካፋይ አይደለሁ። ምክንያቱም አንተ ትዳር ይዘህ ስትኖር ባልክ ፍቃደኛ ሊሆንልክ ይችላል። መጀመሪያ ባለቤት ፍቃደኛ ካልሆነልክ አንተ ብቻህን የክርስቶስ ስጋና ደም ተቀብለህ አብረህ አትኖርም። እኔ እንዳልኩ መጀመሪያም ህይወቴ በቤተ ክርስቲያን ነው ብዬሃለሁ። መጀመሪያም በስርዓተ ተክሊል እንዳገባ ነበር ፍላጎቴ። እሱ ግን ቆይ እስቲ ቀስ ብለን እየተማርኩ እየተለወጣለሁ ምናምን በማለት ጋብቻው በዓለም ሆነ ማለት ነው። ከዛ ወዲህም ብዙ ጥሪ ያለው ለመለወጥ እጅግ በጣም ብዙ ጥሪ ያለው፣ ግን በጣም ጥቂት ነው የተለወጠው እውነት ለመናገር ማለት ነው። እና ያው ማስታወስከኝ ባለፈው ምን አየው መሰለክ የናንተ ምስክርነት አንዷ ሚዲያ ላይ ወጣ። እባክህ ሰማዕቱ ስለ ባለቤትሽ አትጠይቂኝ አለኝ ብላ ምስክርነት የሰጠቻለች እያለቀሰች። እውነት ቀዳሚው የሚያውቀው መድኃኒዓለም ነው። ግን እኔ ባለቤት ያውን ቀድሞኝ ቢሞት እንደዛ አላለቅስም። እጅግ በጣም አልቅሻለሁ የዛን ቀን። ሰማዕቱ እባክህ አንድ እድል ስጠኝ እንደዚህማ እንዳትለኝ ብዬ በጣም ለመንኩት ሰማዕቱን። እና ምን አለ መሰለህ በህልሜ መጥቶ የወታደር ልብሱን እንደለበሰ የዓለም ስሙን ጠርቶ የት አለ ፈልገዋለሁ አለኝ። ፈልጋለሁ የት አለ አለኝ። እኔ ደግሞ ተኝቷል እለዋለሁ። ተኝቷል ስለው ምን አለ ቤትህን ለምንድን ነው እንደዚህ አድርገህ የሰራኸው? እፈልግሃለሁ 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 በይና ንገሪዋለሁ። 3 ጊዜ ደጋግሞ ነው ያለኝ ይሄንን ቃል። ይሄንን ያለኝ ከመምጣቴ በፊት። ከዛ ይሄንን ልም አይቻለሁ። ተነስና እንሂድ ወንድሜ ሆይ ንስሐ ግባና ተነስዤ ልሂድ አልኩት። እሱም ፈቃደኛ ሊሆን አልቻለም የዛን ሰዓት ማለት ነው። እና የልቤ መሻት መድኃኒዓለም ያውቅ ነበርና አምና ከመጣው በኋላ ልክ እንደ በርሜል ቅዱስ ጊዮርጊስ ስውር አደረገኝና ይኸው ምስሉ አሁን ፊት ለፊቴ ላይ አለ። እዚህ አንኳኩ ይከፈትላቸዋል የሚለው ማለት ነው። ጀርባውን አየዋለሁ። ጀርባውን አየውና እዛ እግሩ ላይ ከኋላ እግሩ ላይ ጥምጥም እላለሁ። ሁለቱም እግሩ ላይ ጥምጥም መስል ምንድን ነው ያለኝ? ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁ፣ ከኔ ጋር ህብረት የላችሁ፣ ንገሪው 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 3 ጊዜ ደጋግሟል። 3 ጊዜ ደጋግሟል። እኔ ደግሞ እያለቀስኩ ጌታ ሆይ እምቢ አለኝ፣ ጌታ ሆይ አልሰማ አለኝ። እሺ እኔ ምን ላድርግ? እኔ ምን ልሁን? እኔ ልሙሉን እያልኩ ወደ ራሴ መለሰኝ ማለት ነው። እንደዚህ አይነት እንትኖችን አሳይቶኛል። ግን እግዚአብሔር እሱ ልቡን ካልከፈተ እኔ ምንም ማድረግ አልችልም። ይሄንን ነው ልልክ የምችለው። ጉዞስ እንዴት ነበር? እንደው ጠቅላላ ባህር ዳር ተነስታችሁ በርሜል ቅዱስ ጊዮርጊስ ደርሳችሁ ተመልሳችሁ እስከምትወጡ ድረስ የጉዞ የማህበሩ አገልግሎት እንዴት ነበር? በጣም ደስ ይላል። እግዚአብሔር እንደው እድሜና ጸጋ ይስጣቸው። በእውነት አገልጋዮቹ በጣም ተንከባክበውን ነው ያመጡን። ምንም የጎደለብን ነገር የለም። በጣም ደስ ይላል። ቪዲዮዎች የማህበሩ አባላት አገልጋዮች ስለሚመለከቱ ማስተካከል ያለብን ለተጓዦች ማስተካከል ያለብን ነገሮች ካሉ እሱን እንደ ሐሳብ ለመውሰድ ነው። እውነት ሁላችንም እንደ ጸባያችን እንደ ባህሪያችን አይተው ሲያገለግሉን ነው የመጡት። ምንም የጎደለው ነገር የለም። ከአምናው ምንም እንትን ያለው ነገር የለም። እጅግ በጣም ደስ ይላል። ሁላችንም በፍቅር በህብረት ሆነን ነው ያንን በረሃ እንዳለ አቋርጠን ደርሰን በሰላም በፍቅር እንትን ብለን ቆይተን የመጣ ነው። መልካም። ቅድም በፕሮግራማችን መሀል ላይ በመምህር ግርማ ወንድሙ ቅባ ቅዱስ ብዙ ነገር ተደርጎልኛል ስትኝ ነበርና እሱስ ምንድን ነበረ? ብዙ ሰዎች ማለት እንደዚህ የቤተ ክርስቲያን አገልጋዮችን የመጥላት መንፈስ ያለባቸው ሰዎች አሉ።
እኔ መላከ መንክራት መምህር ግርማ ወንድሙን እሳቸው ጋር ሄጄ ስገለገል እሳቸው እግዚአብሔር አገልጋይ ስለሆኑ ነው። በእሳቸው ትምህርት እሳቸው የሚያስተምሩት ጠንቋይ ቤት ሄዱ አይደለም፣ ዛር ቤት ሄዱ አይደለም የሚሉት። እሳቸው የሚሉት ከዳቢሎስ ጋር የምንዋጋበትን መንገድ ነው የሚያስተምሩንና እንዴው አንቺስ እንዴት ነበር? እኔ 2007 2006 አካባቢ የረር ጽራሪያም ቅድስት ሥላሴ ቤተክርስቲያን ሲያገለግሉ ነበር እኔ የማውቃቸው። የዛ ጊዜ እንዳጋጣሚ ግቢ ላይ ዩኒቨርሲቲ ላይ ትምህርቴን ጨርሼ መጥቼ እዛ ነበር ማቃቸውና እንዴት ነበር? አንቺስ ምንድን ነበር እንትን ያለሽ? እኔ ማለት ልክ ቪዲዮውን እንዳየው ማለት ነው የሳቸውን እንዳየው በቃ ልቤ ክፍት አለና ተቀበልኳቸው ማለት ነው። በቃ ሁሉ ነገር ትክክል ነው። ስለ ድንግል ማርያምም፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ መድኃኒት ሁሉ ነገራቸው ትክክል ነው። እና ባለፈው ቪዲዮ ላይ እንደገለጽኩት ቤተሰቤን ይዤ መጥቼ ነበር እና የረር ሥላሴ ነው እንዳልከውም የዛን ሰዓት መምህር ተስፋዬ አበራ የተፈወሰበት ሲፈወስ እዛ ቁጭ ብለን ነበር እኛም እና ደስ የሚል ጉባኤ 2 ጊዜ መጥቼ ተሳትፌያለሁ። ከዛ በኋላ እኔም የራሴን ህይወት እንትን ማለት ጀመርኩ ማለት በሳቸው ትምህርት ያው ጾም፣ ጸሎት፣ ስግደቱን መቁጠሪያውን መጠቀም ጀመርኩ ማለት ነው። አጠንክሬ እንትን ስል ከዛ 2006 መስከረም ላይ እምነቷን ቀይራለች፣ ወደ ሌላ እምነት ሄዳለች እና የሷ ልጅ ይታመማል። የሷ ልጅ የ2 ዓመት ልጅ ነው። ይታመምና አዋሳ ወደ አዳሬ ሆስፒታል ይገባል። ከዛ በጣም ታሞ ለካ ተለቅሶ ምን ተብሎ አብቅቶለታል። እኔ በቃ ስራዬን እየሰራው ነው፣ በቃ መምጣቱን ነው እንጂ ምንም እንደዚህ መሆኑን አላውቅም። ግን አስቀድሞ ህልም አሳየኝ። የሆነ የሆስፒታል አልጋ ላይ የተኛ ሰውን ያሳየኝና ከዛ ሄጄ ቤተሰቦቹን ምን ሆኖ ነው ምናምን ብዬ ስጠይቅ ዙሪያውን ከበው ተቀምጠዋል። አይ አርፎ ነው ምናምን ነገር ይላሉ እነሱ። እንዴማ እንትና አይለም እኔ ድንግል ማርያምን ለምናታለሁ፣ እኔ እመቤቴን ለምኛት እሷ ተፈውሰዋለች እንጂ ይሄ ልጅማ አይሞትም እላለሁ በህልሜ። ይሄ ልጅማ አይሞትም ግዬ ከዛ እመቤቴን ስለምናት ሳለቅስ ያ ህፃን ብድግ ሲል በህልሜ ያሳየኛል። እኔ ደስ ብሎኝ እግዚአብሔር ይመስገን እያልኩ ሳመሰግን የልጁ ቤተሰቦች ግን ደስተኞች አይደሉም፣ እግዚአብሔርን አያመሰግኑም። ልጁ በመነሳቱ ደስ ቢላቸውም እግዚአብሔርን ግን አያመሰግኑም። ይሄ ነገር ምንድነው እያልኩ ለቤተሰብ ስጠይቅ ቤተሰብ ህልሙን መፍታት አልቻለም። ከዛ ወዲያው ተደወለና በቃ ልጁ አብቅቶለታል ኑ ተባለ። ወደ አዳሬ ማለት ነው አዋሳ ስንሄድ እንደተባለውም የ2 ዓመት ህፃን ነው። ግሉኮሱ ኦክሲጅኑ ምኑ በቃ በመርፌት እንዳለ እንትን ብሏል እንዳለ ልጁ ቀዝርር ብሎ የሚያሳዝን ህፃን ነው። ቤተሰብ ዙሪያውን ከቦ አልቅሶ ምናምን አብቅቷል እንዳለ። ከዛ እኔ ደግሞ 2015 መምህር ግርማ ጋር ሄጄ ስለነበር ቅባ ቅዱስን ቀንሼ ይዣለሁ። ያንን ቅባ ቅዱስ ቀንሼ ይዤ ነበርና ሄድኩት። እንደሄድኩኝ እናቴ ተሳይና ቀቢው አለች ህፃኑን። ከዛ ያው ለእህቴ ብነግራት አምኖ የካደ ሰውን ለማሳመን ከባድ ነው። ስለዚህ ለባለቤቷ ነገርኩት። ያው ወደሱ እምነት ስለሄደች ማለት ነው። ሲሄድ ፍቃደኛ ሆነ እሱ ቀቢው አለኝ። ከዛ ህፃኑን ኮማ ውስጥ ነው፣ አይኑ እንዳለ እንደተከደነ ነው። ሙሉ ለሙሉ ቀባውት ማለት ነው ቅባ ቅዱስን። ይሄ የሆነ እሁድ ዕለት ነው። እሁድ ዕለት መስከረም ውስጥ የመስቀል በዓል መዳረሻ ነበር። እሁድ ቀባውት። ሂጂ ሲሉኝ እኔ አልሄድም እዚህ ነው ማድረው አልኩና ከልጁ አባት ጋር ሆነን እሱም የራሱን እየጸለየ እኔም እየጸለይኩኝ እውነቴን ነው የምልክ አባታችን እንዳስተማሩት እኔ ኃጢአተኛዋ እየጠራሁ እየለመንኩ ነጋ። ሰኞም ድጋሚ ቀባውት ቅባ ቅዱስን። ያው ምን አደረኩ? ግሉኮሱን ነቀልኩትና እዛ ውስጥ ጠብ አደረኳት፣ መርፌዋን ቅያት እንደዚህ እንዲወስደው ማለት ነው። ከዛ ዶክተሩና ነርሷ ሲመጡ ምንድነው አለች እሷ። እዛች ላይ እንግዲህ ምልክት ታሳያለች። ምንድነው ስትል ጊዜ እዛ ያሉትን ሐኪሞችን መቼ ነው ከኮማ ውስጥ የሚወጣው እያልኩ በመጠየቃቸው ሰዓት አናቅም ነው ሲሉ የነበሩት፣ ሁሉ አይታወቅም ነው እያሉ የነበሩት። ከዛ ማክሰኞ በ3ኛው ቀን ልክ ቅባ ቅዱስን እየቀባሁት እያለ አይኑን ቡልቅ አረገና አየኝ ማለት ነው። ህፃኑ እንደተሰካለት ባለበት እንደዛው እንዳለ እንደዛው ግሉኮሱም እንትን ኦክሲጅኑም እንዳለ በቃ
በቃ አይኑን ክፍት አደረገ። ልጁ ደግሞ በእንትኑ ተፈጥሮ አይኑ በጣም ትልልቅና የሚያምር ነው እና ብድግ አድርጎ በቃ አይኑን ትክክል ብቻ አደረገ እኔ ላይ እና እኔ በጣም ደነገጥኩና ልክ ህልሙ ላይ እንዳየው በቃ እግዚአብሔር ይመስገን እያልኩ ሆስፒታሉን ብጥብጥ አደረኩት። ከዛም ልጅ ህፃኑን መንቃት ሲሰሙ ዶክተሮቹ ከፎቁ ላይ እንዳለ እየተሯሯጡ መጡ። ቤተሰብ መጣ ምናምን እንዳለ ተሰበሰበ እና ልክ ህልሙ ላይ እንዳለው እግዚአብሔርን አላመሰገኑም ቤተሰቦቹም ማለት ነው ወላጆቹ። ምክንያት ነው እነሱ ሲፈጥሩ የነበረው እግዚአብሔር ይመስገን ሳይሆን ያሉት ምንድነው ያለችው ሲስተር አንድ የነሱ ጎረቤት የሆነ በጣም ህፃኑን የሚወደው ልጅ አለ እና እሱን ጠብቆ እሱ ሲመጣ ነው የነቃው አለች። ሀያትየውም ደግሞ ምንድነው ያሉት በእነሱ እኛ ጸበል እንደምንለው ተሊል ይሉታል። ያንን ላመጡ ሄደው ነበር እና ላመጣ ሄጄ ለሀገሩ ሰው ካልሆነ በስተቀር አይሰጠም ማለት ብቻ ምክንያት ነው ሁሉም እንዳለ የፈጠረው እንጂ እግዚአብሔር ይመስገን አላለም። ከዛ ፋዘር ነፍሱን ይማረውና ነበረ ያ የነበር ማደርገውን ነገር ከዛ ሲስተርን ተቆጣት። በይዝም በያንቺ እሱ ስለመጣ አይደለም ሜዳ ነው እሷ ከገዳም ያመጣችውን ቅባ ቅዱስ ስለቀባቸው ነው አለና የዛን ሰዓት ጸጥ እንድትል አደረጋት። እኔም እግዚአብሔርን እያመሰገንኩ ወደ ሀገር የገባው ብላለውና መቤቴ ለኔ ለቆሻሻ እንዲያርጋ ታምሩን ገልጻለች። በጣም የሚገርም ነው። እንግዲህ ከበርሜል ቅዱስ ጊዮርጊሳችን እንመለስና በርሜል ቅዱስ ጊዮርጊስ ላይ ያው የመጀመሪያ ቀንና ሁለተኛ ቀን እንዳልሽው ለእህትሽ መልእክት የሷን ጉዳይ ነበር ሳይሽ ነበርና ቀጣይ ጠበል መርሃ ግብር እንዴት ነበር? እንግዲህ በአሁኑ ጉዟችን ወደ 12 ቀን ቆይታ ነበረ፣ 7 ቀን ጥምቀት ነበረ። እንዴት ነበር የቀጣይ ጉዞዎችስ? የቀጣይ ጥምቀት መርሃ ግብር እንዴት ነበሩ? ከባድ ነው በጣም ለኔ በጣም ከባድ ነበር። አሁንም 2017 እንዳሳየኝ ከነፍሴ ከስጋዬ ስትለይ ቀጥታ ኢትዮጵያ ላይ ነው ከላይ እንትን ያለ ማለት ነው። ነፍሴን ሰማዕቱ ላይ ነው ያሳያት። በቃ ላይ አቁሞ እንዳለ እንደ በፊቱ እንደዚህ ቤቶች መደርደር ምናምን የለም። ሁሉም የተደረደሩና የተዘጋጁ ቤቶች ነው እና ጩኸቱ እንዳለ በቃ ሰማይ ነው እንዳለ ጩኸት ይዞራል ይዞ በብርሃን ፍጥነት ያዞረኛል። በቃ ሰማዩ ጩኸት በጩኸት የተሞላ ነው እንዳለ በቃ እጅግ ለጆሮ የሚዘገንን ጩኸት ነው። በቃ ስሰማ የነበረው አያለው ሰማለው። ጌታ ሆይ ለምን አልኩት፣ አምላኬ ሆይ ለምን፣ ንጉሴ ሆይ ለምን። በቃ እንዲያልኩ በጣም ቀልካ ይሄንን ታገል ነበር እንዳለ የታሰርኩበትን ገመድ የእጄንም የእግሬንም በቃ ከጌታ ጋር ለምን ጌታ ሆይ ለምን። በቃ ጩኸት ብቻ ነው እንዳለ የሚሰማው። ያንን ሁሉ ጩኸት አስሮ ሳይዞኝ ወደ ራሴ ስመለስ አሳሪ ፈቺ እንደዚህ ይዞኝ ነው የራሴን ያገኘሁት ማለት ነው። በጣም አስቸግሬያለሁ ለካ በጣም እዚህ ጋር እየታገልኩ እና የሮብ ቀኑ በጣም ከበደኝ። ከዛ በጣም እያለቀስኩ ነበር። ቁምጣ ለምቀየርም እንትን ቤት ገብቼ መረጋጋት አልቻልኩም። ልብስ መቀየሪያ ክፍል ገብቼ እናቶችም እህቶችም ተራ በተራ እያቀፉ እኔ እምባዬን እያዩ ለማረጋጋት በጣም ይሞክሩ ነበር። እንግዲህ እህቶቼ እናቶቼ ያያችሁት ያ እምባዬ በቃ ይሄ ነው ሚስጥሩ። ስለ ኢትዮጵያ ሀገራችን አሁንም እጅግ በጣም የከፋ ነገር ነው ያሳየኝ። እጅግ በጣም ሀዘን ውስጥ ነበርኩኝ። በጣም አለቅስ ነበር። በቃ ከዚህ ከሄድኩ በኋላም ጠላት ዲያብሎስ ብዙ ሞቶችን አዘጋጅቶልኝ ነበር እና መድኃኒዓለም ከዛ ሁሉ መልአኩን እየላከ ያድነኝ ነበር እና ለምን የራማው ልዑል ነው ያልኩት። በቃ ለምን ህይወቴን አተረፍከኝ? በቃ ለምን እንደሞትኩ አልቀረሁም። እኔ አንድ በሞት ይሄንን ጭንቀት አላይማ ይሄንን አላይም እና ሰማዕቱ በህልም የጠራኸኝ ለዚህ ነው። በቃ እንዲህ እያልኩ ነበር እንትን ስለ ነበረው የሮብ ዕለቱ በጣም ከባድ ነው። በቃ ከእንግዲህ ወዲህ ጌታ ሆይ በቃ ምንም አታሳየኝ፣ ስለ ራሴ ብቻ አሳይታ መልሰኝ ብዬ ለምኜ አደርኩ። ግን ያው እኛ እንደለመነው አይደለም የሚሆነው፣ ፈጣሪ እንደራሱ እንደፈቀደው ነው የሚሆነው። ትክክል። እና ሐሙስ ለታም ስገባ ዓለምን ነው ደግሞ ሐሙስ ለታም ደግሞ ሲያሳየኝ ነበር። ነፍሴ ሰማዕቱ ቅፍ ውስጥ ተደላላ እንደተቀመጠች ያ ታውቃለች እና አራቱንም ማዕዘናት ነው ሲያዞረኝ የነበረው እንዳለ ምስራቅ ምዕራብ እያለ እንዳለ ጩኸት በጩኸት ነው። በቃ ሙሉ ዓለሙ ጩኸት በጩኸት ነው እንዳለ። ቤቶቹ ከስር ዝቅ ያሉትን ያሳየኛል። ጩኸታቸው እንዳለ በቃ ሰማዩ ሞልቶታል ዙሪያ። ግን ሰሚ ያጣ ጩኸት ነው።
ምንም በቃ የሚደርስ የሚያድን የሌለበት ጩኸት የማልፍበትም የምገባበትም ሁሉ ጩኸት ብቻ። በቃ በጣም ተረበሽኩኝ። በጣም ከዛ ቃል መውጣት ጀመረ። የዚህን ሰዓት ምንድን ነው ያለው? ሁላችሁም ኃጢአትን ሰርታችኋል፣ ሁላችሁም በድላችኋል። አንድ ያለ መልእክት ነው የሚያስተላልፈው። በቃ መልእክት ነው እንዳለ በጣም የሚያስተላልፈው ነው። እኔ የዛን ሰዓት በርሜሉ አጠገብ ነበር የተጠመቅኩት። ስነቃ ግን ራሴን እዛ ቦታ አይደለም ያገኘሁት። አሳሪ ፈች አውጥቶኝ በቃ የኔ ኃይል አይደለማ ለመቀመጥም አስቸግሬው ተይዤ ቆሜ ለህዝቡ መልእክት ሲያስተላልፍ ነበር እንዳለ እዛ ዳር ላይ አቁሞኝ መልእክት እንዳለ በቃ ይተላለፋል። በቃ ሁላችሁም ኃጢአት ሰርታችኋል፣ ሁላችሁም ጉሮሮዬ ተዘግቷል እንዳለ ተዘግቷል። በጣም ነው መልእክት የሚወጣውና አንቺ አታውቂም። እኔ እንዴት አንተ ራስን እንዴት ትቆጣጠረዋለህ? ልክ የባለፈው ላይ እንዳለው ማለት ነው 2017 ላይ እንዳለው በቃ እንዳለ መልእክት ይወጣል። ከዛ መጨረሻ ላይ አስቀምጣት የሚል ድምጽ ከአሳሪ ፈቺው ስሰማ ወደ ራሴ ተመለስኩኝ። እነዚህ ተይዤ ቆሜያለሁ። ጥፍር ተደርጌ ተይዤ ቆሜያለሁ። ይሄ እንዳለ ላልቶ በቃ እንዲማውለቅ ብቻ ነው የሚቀረው። በቃ በጣም ታግዬ ነበረ። እዛ ወስዶ አስቀመጡኝ። ያለቀስኩ ወጣኝ። ምን ማድረግ እችላለሁ? እና ያየሁት ነገር እጅግ በጣም የሚከብድና የሚሰቀጥጥ ነው። እና ባታዊ ኪዳነ ማርያም እዛው በርሜል አካባቢ ያሉት አባት ማለት ነው እንደዚህ እያለን ጀምሮ ሲያስተምሩ አይምሮ ውስጥ የተቀረጸ ነገር አለ እስከዛሬ ድረስ። ምን ይሉን ነበር? ሰብስበውን ያለ ድንግል ማርያም ዓለም አትድንም እያሉ ያስተምሩ ነበር። እና አሁንም እውነት እላለሁኝ እመቤታችንን ይዘን የዳዊት ልጅ ወይ ማረን ብለን መንበርከክ ብቻ እንጂ በጣም ሁሉ ነገር ከባድ ነው። እጅግ በጣም ከባድ ነው። እንዳ በኔ አንደበት የሚገለጽ አይደለም። ይሄ በአባቶች ቢሆን ደስ ይለኛል። በእውነት ከባድ ነው በጣም ዳዊት። የአራተኛው ቀን ጥምቀት ይሄ እንዴት ነበረ ማለት? አሁን አንዳንድ ሰዎች ወደዛ ቦታ ሲሄዱ አንዳንዴ የራሳቸውን ጥያቄ፣ ሁለተኛ ደግሞ የቤተሰባቸውን ጥያቄ ይዘው ይገባሉ። ጥያቄውን ብቻ ሳይሆን ሲገቡ ዛሬ ስለዚህ በቃ ይሄን እንግለጽልኝ ይሄን አድርግልኝ ብለው ይገቡ ነበርና አንቺ በውስጥሽ ዞሮ ከቤተክርስቲያኑ ትልቁ ታርጌትሽ ቀደም እንዳልሽኝ ለቤተክርስቲያኑ ምርቃት መገኘት እንዳለብሽ በጣም ጓጉተሽ ነው የመጀመሪያውን ጉዞሽ እግዚአብሔር መርቶሽ ቦታው ላይ ደረሽና ወደ ጠበሉ ስትገቢ የመጀመሪያ ቀን ሁለተኛ ቀን ስትገቢ በቃ ሁሉም ሰው ሙሉ አይደለም የራሱ ጥያቄ ይኖርበታልና ጥያቄዎችን ይዘሽ ገብተሽ ጥያቄዎች ተመልሰውልሽ መጥተዋል። እንዴት ነበር? እኔ መጀመሪያውን ከሀገሬ ስነሳ ማለት ነው ይሄን አሳየኝ ይሄን አድርግልኝ አለለህ። አንተ ለኔ የሚያስፈልገኝን ታውቃለህ፣ እንደ ፍላጎትህ አድርግልኝ። እኔ ግን የምለምንህ ነገር ቢኖር ጤናዬን ብቻ ስጠኝ። በቃ ጤናዬን ብቻ ስጠኝ፣ ሌላ ምንም ነገር አልፈልግም። እንደ ፍላጎትህ አድርገህ አሳየኝ ነው ያልኩት። ግን ይሄ ከአይምሮ በላይ የሆኑ ነገሮች ሲመጡ እባክህ በቃ ጌታዬ ለኔ አይሆንም፣ እባክህ አንተ ለወደድከው አባት ይሄን ሚስጥር ግለጥ። ይሄ አይሆንም ነው የኔ ክርክር የነበረው። ሌላ አባት ይሄን ሚስጥር ተናገር። ምክንያቱም አንድ ስለራስ እንኳን ታውቀዋለህ ምን ያህል እንደሚጨንቅ አይደለም፣ ስለ ሀገር ስለ ዓለም በጣም ከባድ ነው። እጅግ በጣም ከባድ ነውና የወደድከውን አድርግ ነው ስለ ነበር እንጂ ለኔ ይሄን አድርግልኝ አይደለም አልጠይቅም። እና አምስተኛ ቀን ጥምቀት አሁንም በመመሰክረው ምስክርነት በሀገራችንም በዓለምም በእህቴም ዙሪያ ትልቅ ትችትና ክርክር እንደሚገጥመኝ ነው ያሳየኝ። እዚህ ጋር ሲያሳየኝ ዓርብ ዕለት ያሳየኝ ማለት ነው። በእህቴም በመመሰክረው ምስክርነት ብዙ ሰዎች ተቃዋሚ ሆነው እንደሚነሱ ነው እንዳለ ግልጥ አድርጎ ሰማይን ክፍት አድርጎ በዚህ ምስክርነት ግልጥ አድርጎ እንዳለ ያሳየኝ የአምስተኛው ቀን ጥምቀት ይሄ ነው። እንደገና ደግሞ ስድስተኛው ቀን ጥምቀት ደግሞ ስንሄድ በእርግጥ በዚህ ሁሉ ጥምቀቶች መሃል ሰማዕቱ መንፈሱን እየቆራረጠ ወደ ሲኦል ሲከተው ሁሉ እንትን ይለኛል፣ ጨለማው ሲከተው ያሳየኛል፣ እየጮኸ ሲሸኝ ያሳየኛል። ግን የበለጠ ማለት ነው የበለጠ ማለት እንግዲህ አንድ አመት ሆነኝ አይደለ ከሄድኩኝ፣ አንድ አመት ከ3 ወር ምናምን እና በየጊዜው እነዚህ የሚላኩ መንፈሶች አሉ እየታደሱ የሚላኩ በየቀኑ እና አባታችን መምህር ግርማም እንደሚያስተምሩት በመቁጠሪያ እየቀጠቀጥን ግንባር ላይ እንድናስር ያዙናል።
እና እኔ ደካማውም ያንን እጠቀማለሁና ምርት ደለጎ ኪዳነ ምሕረት ስንሄድ ቅዳሜ በ6 ያንን ነው የተረዳሁት እንዳለ እኔ መንፈስ የለብኝም አይደለም ግን ይሄ ሁሉ አለብኝ ወይ ነው ራሴን የጠየቁት ይሄ ሁሉ መንፈስ እኔ ላይ ነበር ወይ የሚለው ነውና ከነሰራዊቶቻቸው በጣም ቁጥር የሌለው ሰራዊት ነው የተሸኘው ምርት ደለጎ ኪዳነ ምሕረት እንዳለ እየቆራረጠች ወደ ሲኦል ስትከተው እንዳለ እና ሁሉም ወጥቶ እኔና አንድ ልጅ ብቻ ነው የቀረነው በቃ እኔ ነኝ አስቸጋሪዋ እኔ ነኝ አሁንም የተያዝኩት እንዳለ ለሶስት የተያዝኩት እኔ ነኝ እነሱ ተፈተው እንትን ብለዋል እና በቃ የተደፋብኝ ወደ ራሴ ተመለስኩትና በቤቴ የተመሰገነች ያንን ሁሉ ሰራዊት አራገፈችልኝ መቼ በ6 ሰኞ ዕለት ደግሞ ሰማቱ ጋር እንደገና ተመልሰን መጣ በ7 ወደዚህ ልትመጡ ስትሉ በ7 ስንመጣ ደግሞ አሁንም ያሳያይ ምንድነው በአንድ እምነት ውስጥ አንድ አምላክ እያመንን ሁለት አመለካከት እንዳለን አሁንም እንዳልኩክ በህቴና በኔ ዙሪያ ማለት ሁለት አመለካከት እንዳለንና የከረረ ግጭት ውስጥ እንደምንገባ በዚህ ነገር ከክርር ያለ ነገር ውስጥ እንደምንገባ ነው በ7ም ይሄንን ሚስጥር የገለጸው ነው ያው ምን አለ አሁን በርሜል ቅዱስ ጊዮርጊስ ላይ ይሄና ያው በርሜል ቅዱስ ጊዮርጊስ ላይ የተደረገልን ብለን ስናወራ ከኔ ጀምሮ ያው ሁላችንም መስከረናል በመናወራ ሰዓት ያው ያልተረዳ ሰው እንደ ተረተረስ ነው የሚመለከተው እንዴት አንቺ ማን ሆነሽ አንተ ማን ሆነ አሁን ለምሳሌ እንዲህ አይቼ እንዲህ ይሄንን ቦታው ላይ ላልሄደ ሰው ላልተጠመቀ ሰው ብታወሩ ማንንም አይገባው ቦታው ላይ ለሄደ ሰው ደግሞ ይሄን ብታወሩ አዲስ አይደለም ያቀዋላ ምናልባት አሁን ይሄንን ቪዲዮ ያዩ ሰዎች ምናልባት በዚህ ጉዞ ወደ 400 ምናምን ሰው ነው ሄደው ከኛ ጋር 7 አውቶቡስ ወደ 400 ምናምን ሰው ሄዷልና ለዛ ሰው አዲስ አይደለም በርሜል ቅዱስ ጊዮርጊስ ላይ ደጁ ላይ ሄዶ ለተጠመቀ ሰው ይሄ ነገር ይረዳሻል ምናልባት የተደረገልን ምናልባት ያየነው ምናልባት ያስተማረን ነገሮች የተለያዩ ሊሆኑ ይችላሉ እንጂ ሁሉም ሲረዳሻል ሄዶ ላላየ ሰው ደግሞ ምናልባት እንዴት ነው አንቺ ማን ሆነሽ እኔ አንቺ አይደለሽም እኛንም የሚነቅፈን አለ አሁን እናንተ ማን ሆናችሁ ነው እንደውም የቤተክርስቲያን አባቶችም ተናግረዋል እንትናና አየኋት እንትናና አየሁት አትበሉ እኔ አንድ መነኩሴ የማይቼ ማላቀም ሁሉ ብለዋልና ማለት እኔ ይሄንን ለሚሉ ሰዎች ይሄንን የሚጠራጠር ሰው ይሄን እንዴት ሆነ ለሚል ሰው እኛ ስፖንሰር አድርገነው በራሳችን ወጪ ሄዶ እንዲያይ ማለት ሄዶ እንዲማር ያ ካልሆነ እኔ ውሸታም ነኝ አንቺ ውሸታም ነሽ በዚህ ሚዲያ ኦልሞስት ወደ 400 ሰዎች በላይ መስከረዋል እነዛ ሰዎች ሁሉ ውሸተኛ ናቸው ማለት ነው እንግዲህ ትላንትና ነው ከጉዞ ስትመለሺ ዳዊት እኔ ሰማዕቱ የቅዱስ ጊዮርጊስን ምስክርነት መስጠት ፈልጋለሁ ብለሽ በቀጥታ ነው በ0943 12 ደውለሽ ስትነግሪኝ እሺ ምክንያቱም ወደ ክፍለ ሀገር ተጓዥ ነሽ መንገደኛ ነሽ እሺ ብዬ ይሄን ፕሮግራም ቀረጽ ያደረግነውና እኔ ትክክል ነው ምክንያቱም ሰው እኮ ሰው ያደረገለትን ነገር ይናገራል እግዚአብሔር ያደረገለት ነገር ላይ ይናገርም ያፍራል እኔ አስታውሳለሁ ብዙ ሰዎች ከኤችአይቪ ከኩላሊት ከአስም ከኮሌስትሮል ከእሪ ከልዩ ልዩ ደዌ ተፈውሰው ያልተናገሩ አሉ እኔ አሁን በግልጽ ማቀው አንድ ወንድማችን አለ ማለት 21 አመት ነበረበት መሬት ተጠቃሚ ነበር ከኤችአይቪ ተፈውሷል ወደ 6-7 ቦታ ተመርምሯል ሄዶ 2017 ሄዳ ነው ይሄ ሰው ግን አልመሰከረም ደውዬለታለሁ መስክር ብዬ ወንድሜ እንግዲህ እኔም በመሰራበት በሄኩበት ሆስፒታል ላይ ተመርምሯል ነፃ ነው በፊትም ማቅ ነበር እድናለሁ ብሎኝ ሄደው እድናለሁ ብለ ሂድ ትድናለህ አልኩት ሄደ ድኖ መጣ ግን አልተመሰከረም ለምን አትመሰክርም የሰማዕቱ የቅዱስ ጊዮርጊስን ታምር ብዬ ግን ስለው ጓደኞቼ ፍሬንዶቼ እንዲያውቁ አልፈልግም እኮ አሁን እኮ ድናሃል አይ እንደነበረብኝ ጓደኞቼ እንዲያውቁ አልፈልግም እግዚአብሔር አድርጎልኛል እግዚአብሔርን ግን በውስጤ አመሰግናለሁ ግን እንዲያውቁ ስለማልፈልግ አለና ያን ሰው ያንን በሽታውን የፈወሰው ያዳነው ሰው ቢሆን ኖሮ ግን ይናገር ነበር ለብዙ ጓደኞች ይናገር ነበር እና እኔ የእውነቴን ነው በጣም ቅር ብሎኛል ለምን አትናገርም ሰው አክስቴ መኪና ገዝታልኝ አክስቴ እዚህ ሆስፒታል አሳከማኝ ወንድሜ እንዲህ አድርጎልኝ ብሎ ሰው ያደረገለት ነገር ይናገራል አንተ ግን ለምን ለዘላለም ላዳገመ ፈውሷል ይሄው አሁን ኦልሞስት እንግዲህ ወደ 11 አመት ሊሞላው ነው ከተፈወሰ ኦልሞስት አመት አለፈው እንግዲህ ይሄ ልጅ እስካሁን አልመሰከረም ለምን አልመሰከርክም ብዬ አንዴ ሁለቴ
ደውዬለታለሁ ሊመሰክር ፈቃደኛ አይደለምና አሁንም ሰማዕቱ ቅዱስ ጊዮርጊስ ያደረገላችሁ በሰማዕቱ በቅዱስ ጊዮርጊስ ብቻ አይደለም የተለያየ ቅዱሳን ገዳማት ላይ ሄዳችሁ የዳናችሁ ተአምሩን ተናገሩ። በእናንተ ምስክርነት አንድ ሰው ቢድን ዋጋው ከእግዚአብሔር ዘንድ ታላቅ ነው። እግዚአብሔር የሚያለው በሰው ዘንድ የመሰከረልኝን እኔ በአባቴ ፊት መሰክለታለሁ፣ በሰው ፊት ያፈረብኝን ደግሞ ሕያው በሆነ በዘላለም በአባቴ ፊት አፍርበታለሁ ነው ያለው። አሁንም በዚህ ጉዞ ተጉዛችሁ ከኛ ጋር ሄዳችሁ ወይም በሌላ ጉዞ ማህበራትም ሊሆን ይችላል ሄዳችሁ ሰማዕቱ ቅዱስ ጊዮርጊስ ያደረገላችሁን ድንቅ ምስክርነት በኤልሻዳይ ኦርቶዶክሳዊ ሚዲያ ብዙ ሰዎች በዳኑበት ብዙ ሰዎች ተአምሩን በተናገሩበት ሚዲያ መቅረብ ከፈለጋችሁ በ0943 12 12 12 በዋትስአፕ በቴሌግራም በኢሞ ደውላችሁ ፕሮግራም በታሲዞን በቀጥታ የምናቀርባችሁ ይሆናል እና ሰው ያደረገላችሁ ነገር ሰው ይናገራል። እግዚአብሔር ያደረገለት ነገር ደግሞ እንናገር። የሰማዕቱ የቅዱስ ጊዮርጊስ ተአምር ገና አልተነገረም። በመቶ ሺህ ሰዎች የሚቆጠሩ ሰዎች ተጉዘዋል። ያው እንደምታዩ ነው። በየጉዞው የሚሄደው መኪና ቁጥር ታይዋለሽ። ከሄደው ሰው ውስጥ ደግሞ በእምነት የሄደው ሰው በሙሉ ድኖ ነው የሚመለሰው። እንግዲህ በዚህ ጉዞ ከ10 ከ15 ሰው በላይ ሆነም ደግሞ መኪና ውስጥ ሁሉ እንመሰክራለን ብለው ወረፋ ያዛዙ ሰዎች አሉ። በጣም ብዙ ሰዎች ተደርጎላቸዋልና ሰው ያደረገላችሁን ነገር ከመናገር ይልቅ እግዚአብሔር ያደረገላችሁን ነገር ለዓለም አካፍሉት። ምናልባት እኮ ለጓደኛ ልትናገሩ ትችላላችሁ፣ ግን በሚዲያ ሲሆን ለብዙ ሰዎች ነው። እንግዲህ በዚህ ተናገሩ ድንቅ ስራውን ለዓለም መስክሩ የሚለው መርሃ ግብራችን ላይ እየተገኛችሁ መስክሩ ነው የምለው። በስተመጨረሻ ማስተላለፍ የምትፈልጊው ወይም ቀረ የምትይው መልእክት ካለ አስተላልፊንና ፕሮግራማችን እንጨርሳለን። እሺ እኔ የምናገረው አሁን የ2018 የብርሃነ ልደቱን ነው። የዛን ቀን በራሴው ምክንያት አዝኜ በጣም ያለቀስኩበት ቀን ነበር። ለምንድን ነው? ምን አሳዘነሽ? አዎ ባለቤቴ ነው፣ የእምባዬ ምንጭ ባለቤቴ ነበር። ዝርዝሩን ባልነግርህም በቃ የእምባዬ ምንጭ ባለቤቴ ነውና በጣም ክፍት ብሎኝ በቃ አልቅሻለሁ። በጣም በቃ ግንፍል የሚል እንባ አለ አይደለ? እንደዛ ሆኜ አለቀስኩኝ። ከዛ ወደ 11 ሰዓት አካባቢ ሲሆን ቤተሰብ ጋር ሄድንና እንደዚህ ስንጨዋወት ቆየንና ማዘር ምን አለችኝ? የእናትነቷን ነው እሷ። እባክሽ ልጄ አሁን ሰማዕቱ ደጅ ስትሄጂ ስትመለሺ ያደረገልሽን ነገር እንዳትናገሪ በጡቶቼ ይዤሻለሁ አለች። እንዴ ስትለኝ ለምን ብዬ ስላት አይ ብዙ ሰዎች የሚነቅፉሽ ሰዎች ስላሉ ነው አለች። እናቴ ሆይ አልኳት፣ እኔ የሚነቅፈኝና የሚሰድበኝን ሰው ነው የምፈልገው። ያ እኔ በክርስቶስ ስም መሰደቤ መነቀፌ ለኔ ጌጤ ለኔ ልብሴ ነው። እኔ እግዚአብሔርን አመሰግናለሁ። እነዛ ሰዎችም ልቦና እንዲሰጣቸው እጸልይላቸዋለሁ። ግን ካንቺ በላይ ፈጣሪ አለ። መጀመሪያ እሱን ሰማለሁ፣ ቀጥሎ የምሰማው አንቺን ነው አልኳትና ይሄን ተናግሬ ወደ ቤት ገባው። ከዛ 3 ሰዓት ላይ ሲሆን ግን ቀን ላይ የሰራው ስህተት ትዝ አለኝ። በብርሃነ ልደቱ ቀን ማልቀሴ ማለት ነው። ከዛ 3 ሰዓት ጸሎት ሲሆን ተንበርክኬ ጌታ ሆይ አልኩት፣ እባክህ በቃ ይቅር በለኝ። አንተ የኔን የውስጤን ታውቃለህ። እኔ ከፍቶኝ ነው ያለቀስኩት። ዛሬ የሰማይ መላእክትና እረኞች በዘመሩበት ቀን አለቀስኩኝ። መደሰት ሲገባኝ አለቀስኩ። ግን እባክህ ይቅር በለኝ በቃ ብዬ ጸሎት ጸልዬ ተኛው። ለሊት ላይ ነው አሁን ታሪኩ የሚጀምረው። ለሊት ላይ ተኝቼ እያለ ቀጥ አድርጎ ወደ አባቴ ቤት ወሰደኝ። ቀን ወደ ነበርኩበት ማለት ነው ወሰደኝና ከዛ እንደዚህ በቁመት ሳይሆን እንደዚህ በስፋት ነው። እንደዚህ ለሊት ላይ በስፋቱ ከዋክብቶች በጣም ብዙ የሆኑ ከዋክብቶች እንደዚህ መጥተው እንደ ጅራት እንደዚህ ሰርተው በጣም ብዙ ናቸው። በዚህ በላይ እየተደራረቡ የዛን ብርሃን ይታየኛል። እሱን ተመስጬ እያየው እናቴ አጠገቤ ያለች አንድ በጣም በቅርበት የማውቃት ሴት አጠገቤ ያለች እያየን እያለ ነይ ልጄ ትለኝና ያቺ በቅርበት የማውቃት እናት ቀኝ እጄን ትይዝና ሌላ ልታሳየኝ ትወስደኛለች። እዛ ያሳየችኝ ምን እንደሆነ ታውቃላችሁ? የክርስቶስን መስቀል። ከዋክብቶቹ እጅግ በጣም ያበሩ የሰማይ ግማሽ ያህል ሰርተው የክርስቶስ መስቀል ሰርተዋል። ከዛ እናቴ የክርስቶስን መስቀል እያልኩ እኔ በደስታ እንትን እላለሁ። እሷ ግን አልተረዳችኝም። ከዛ እንደገና ልብ ብዬ ሳይ
መስቀሉ ላይ ምን አለ? መስቀሉ እንደዚህ ረጅም አይደል? የመሃሉ እዚህ ጫፏ ላይ የምታምር እርግብ አለች። እጅግ በጣም የምታምር እርግብ አለች። ከዛ ግቢው ሙሉ ህዝብ ይሆንና ነፍስዬ ልክ ሰማዕቱ ጋር እንዳለችው ትረዳለች። ይሄ ኦርቶዶክሱ ነው፣ ይሄ ፕሮቴስታንቱ ነው ብላ ትረዳለች ህዝቡን። ከዛ የልደቱን መዝሙር እኔ ቆሻሻዋ ዘማሪ ሆኜ ህዝቡ እየተቀበለ ሙሉ ስንዘምር የልደቱን አደረ። ለሊት ብድግ ስል በቃ በጣም ደነገጥኩኝ። ወይኔ መድኃኒዓለም ይሄ ሚስጥር ለኔ ነው የገለጽከኝ፣ እኔ እኮ አይገባኝም። እና እንደዛ ሀዝኜ ባለቀስኩበት ሰዓት መድኃኒዓለም ክብሩን ይስጥ ይሄን ሚስጥር ገለጣል። እንባሽን ወደ ዋብሶ ጸሎትሽን ተቀብሎ ይሄን ነገር አሳየሽ። እግዚአብሔር ይመስገን። እንግዲህ በጣም ደስ የሚል ነው። አድማጮቻችን፣ ተመልካቾቻችን እህታችን ገነት ከአዶላ እንደዚህ ረጋ ባለ መንፈስ የክርስቶስን ድንቅ ተአምር፣ የእግዚአብሔርን ድንቅ ተአምር፣ የሰማዕቱ የቅዱስ ጊዮርጊስን ድንቅ ተአምር ስታካፍለን ቆይታለች። ከእህታችን ከገነት ጋር ወደ እናንተ ፕሮግራሙን እያዘጋጀው ሳቀርብ የነበርኩት እኔ ወንድማችሁ ዘማሪ ዳዊት ነኝ። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ መርሃ ግብር እስከምንገናኝ ቸር ሰንብቱ።